እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሙዝን ስትመገቡ ጥቅሙን የሚያሳጡ የምትሰሯቸውን ስህተቶችን በዚህ ቪዲዮ ላይ እነግራችኋለሁኝ። እንዴት ብትመገቡስ ይመከራል የሚለውን እንዲሁም ደግሞ አንዳንድ ጥቅሞችን ስለ ሙዝ ማወቅ ያለባችሁን ጥሩ የጤና መረጃን በዚህ ቪዲዮ ላይ የማሳውቃችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ልታሰፍሩልኝ ትችላላችሁ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሙዝ ስትመገቡ ከሙዝ የምታገኟቸውን የጤና ጥቅሞችን ሊያሳጡ የሚችሉ አንዳንድ በርካታ ምክንያቶች አሉ። እነዚህም አንደኛ በጣም የበሰለ ወይም ደግሞ ያልበሰለ ሙዝን መመገብ ነው። ሙዝ በበሰለበት ደረጃ ላይ በመመርኮዝ የተለያየ የአመጋገብ ይዘት አለው። ያልበሰለ ሙዝ ከፍተኛ መጠን ያለው ተከላካይ ወይም ደግሞ ሬዚስታንት ስታርችን ይዟል። ይህም ለአንዳንድ ሰዎች የሆድ እብጠትናም ጋዝን ሊያስከትል ይችላል። በሌላ በኩል ደግሞ ከመጠን በላይ የበሰለ ሙዝ ከፍተኛ የሆነ የስኳር ይዘት አለው። ይህም የደም ስኳር መጠን እንዲጨምር ሊያደርግ ይችላል። ስለዚህ ትክክለኛውን የበሰለ ደረጃ መምረጥን አስፈላጊ ነው። በጣም ኦቨር መብሰል የለበትም፣ ጥሬያማም መሆን የለበትም። ሁለተኛ ደግሞ ከሌሎች ምግቦች ጋር አለማጣመር ነው። ሙዝ ብቻውን መመገብ የደም ስኳር መጠን በፍጥነት እንዲጨምር ሊያደርግ ይችላል። ሙዝን ከፕሮቲን ወይም ደግሞ ከጤናማ ቅባቶች ጋር በማጣመር መመገብ ይህንን ተጽዕኖ ለመቀነስ ይረዳል። ለምሳሌ ሙዝ ከለውዝ ቅቤ ወይም ከእርጎ ጋር መመገብ የተመጣጠነ ምግብን ለማግኘት ይረዳል። ሶስተኛ ደግሞ ሙዝን ከመጠን በላይ መብላት ነው። ሙዝ ጤናማ ቢሆንም ከመጠን በላይ ግን መበላት የለበትም። ከመጠን በላይ ሙዝን መመገብ ከመጠን በላይ ካሎሪዎችን ወደ ሰውነት ውስጥ ስለሚያስገባ ክብደት መጨመርን ሊያስከትል ይችላል። በተጨማሪም በሙዝ ውስጥ ያለው ከፍተኛ የሆነ የፖታሲየም ይዘት ለኩላሊት ችግር ላለባቸው ሰዎች ችግርን ሊፈጥር ይችላል። አራተኛ ደግሞ የአለርጂ ችግር ነው። አንዳንድ ሰዎች ለሙዝ አለርጂ ሊሆኑ ይችላሉ። የአለርጂ ምልክቶች እንደ ማሳከክ፣ እብጠት ወይም ደግሞ የመተንፈስ ችግርንም ሊያካትቱ ይችላሉ። ለሙዝ አለርጂ ካለባችሁ ሙዝ ከመመገብ መቆጠብ አለባችሁ። አምስተኛ ደግሞ ለተወሰኑ የጤና ሁኔታዎች ጥንቃቄን ማድረግ ነው። የኩላሊት ችግር ወይም ደግሞ የስኳር በሽታ ያለባቸው ሰዎች ሙዝን ሲመገቡ ጥንቃቄን ማድረግ አለባቸው። በሙዝ ውስጥ ያለው ከፍተኛ የሆነ የፖታሲየም ይዘት ለኩላሊት ችግር ላለባቸው ሰዎች ጎጂ ሊሆን ይችላል። የስኳር ህመምተኞች ደግሞ የደም ስኳር መጠንን ለመቆጣጠር የሙዝ መጠንንም መወሰን አለባቸው። ስድስተኛ ደግሞ ተገቢ ያልሆነ የማከማቻ ቦታ ወይም ደግሞ ዘዴ ነው። ሙዝን ተገቢ ባልሆነ መንገድ ማከማቸት ወይም ደግሞ ማስቀመጥ የአመጋገብ ይዘቱን ሊቀንሰው ይችላል። ሙዝ በክፍለ ሙቀት ውስጥ መቀመጥ አለበት። በማቀዝቀዣ ውስጥ ሙዝን ማስቀመጥ እንዲበሰብስ ሊያደርግ ይችላል። ስለዚህ ሙዝን ስትመገቡ እነዚህን ምክንያቶች ከግምት ውስጥ በማስገባት ከሙዝ የሚገኘውን የጤና ጥቅም በአግባቡ ማግኘት ትችላላችሁ። ሙዝን ታዲያ በትክክለኛው መንገድና ጤናማ በሆነ መልኩ በመመገብ ከሙዝ የሚገኙትን የጤና ጥቅሞች ሙሉ በሙሉ ለማግኘት አሁን የምነግራችሁን ምክሮችን መከተል አለባችሁ። አንደኛ በመካከለኛ መልኩ የበሰለ ሙዝን መምረጥ ነው። ሙዝ በበሰለበት ደረጃ ላይ በመመስረት የአመጋገብ ይዘቱ ይለያያል። መካከለኛ የበሰለ ሙዝ ቢጫ ከጥቂት ቡናማ ነጠብጣቦች ጋር ጥሩ ጣዕምና የተመጣጠነ ምግብ አለው። በተለምዶ ጠቃጠቆ ሙዝ የምንለው ማለት ነው። በጣም ኦቨር ጠቃጠቆ ያልሆነ ትንሽ ቢጫ ጥቂት ቡናማ ነጠብጣብ ያለው ማለት ነው። ያልበሰለ ሙዝ የሚባለው ደግሞ አረንጓዴ ከፍተኛ መጠን ያለው ተከላካይ ስታርች ስላለው ለአንዳንድ ሰዎች የሆድ እብጠትናም ጋዝን ሊያስከትል ይችላል። ይህንን መመገብ የለባችሁም። በተጨማሪም ደግሞ ከመጠን በላይ የበሰለ ሙዝ በጣም ቡናማና ከፍተኛ የሆነ ጠቃጠቆ ያለው ከፍተኛ የስኳር ይዘት ያለው ሲሆን ይህም የደም ስኳር መጠን እንዲጨምር ሊያደርግ ይችላል። ስለዚህ ከመጠን በላይ የበሰለ ሙዝን ባትመገቡ በጣም መልካም ነው።
ሁለተኛ ደግሞ ከሌሎች ምግቦች ጋር ማዋሃድ አለባችሁ። ሙዝን ብቻውን መመገብ የደም ስኳር መጠን በፍጥነት እንዲጨምር ሊያደርግ ይችላል። ሙዝን ከፕሮቲን ወይም ከጤናማ ቅባቶች ጋር በማጣመር መመገብ ይህንን ተጽዕኖ ለመቀነስ ይረዳችኋል። ለምሳሌ ሙዝን ከለውዝ ቅቤ ጋር፣ ከእርጎ ጋር ወይም ደግሞ ከአጃ ጋር በመቀላቀል መመገብ በጣም ጥሩ ነው። ሶስተኛ ደግሞ የምትመገቡትን መጠን መቆጣጠር አለባችሁ። ሙዝ ጤናማ ቢሆንም ከመጠን በላይ ግን መበላት የለበትም። በቀን አንድ ወይም ደግሞ 2 መካከለኛ መጠን ያለው ሙዝን መመገብ በቂ ነው። ከመጠን በላይ ሙዝን መመገብ ከመጠን በላይ ካሎሪዎችን ወደ ሰውነቱ ስለሚያስገባ ክብደት መጨመርን ሊያስከትል ይችላል። በተጨማሪም በሙዝ ውስጥ ያለው ከፍተኛ የሆነ የፖታሲየም ይዘት ለኩላሊት ችግር ላለባቸው ሰዎች ችግር ሊፈጥር ይችላል። ይህ የኩላሊት ችግር ካለባችሁ ነው። ከሌለባችሁ ግን የፖታሲየም መጠንን መውሰድ ለኩላሊቶቻችሁ ጤና በጣም ወሳኝ ነው። አራተኛ ደግሞ በተለያዩ መንገዶች ሙዝን መመገብ አለባችሁ። ሙዝን ብቻውን ከመመገብ በተጨማሪ በተለያዩ መንገዶች መመገብ ትችላላችሁ። ለምሳሌ ሙዝን ወደ ለስላሳዎች፣ ወደ ሰላጣዎች ወይም ደግሞ ወደ ተጋገሩ ምርቶች ውስጥ ማከል ትችላላችሁ። በዚህ መልኩ መመገብን በጣም ጥሩ ነው። አምስተኛ ደግሞ የአለርጂ ችግር ካለባችሁ መጠንቀቅ ነው። አንዳንድ ሰዎች ለሙዝ አለርጂ ሊሆኑ ይችላሉ። የአለርጂ ምልክቶች ሙዝን ስትመገቡ እንደ ማሳከክ፣ እብጠት ወይም ደግሞ የመተንፈስ ችግርን ሊያካትቱ ይችላሉ። ለሙዝ አለርጂ ካለባችሁ ሙዝን ከመመገብ መቆጠብ ያስፈልጋል። ስድስተኛ ደግሞ ተገቢ በሆነ ቦታ ማከማቸት ወይም ደግሞ ማስቀመጥ ነው። ሙዝን በክፍለ ሙቀት ውስጥ ማስቀመጥ ይመረጣል። ማቀዝቀዣ ውስጥ ማስቀመጥ ሙዝ እንዲበላሽ ያደርጋል። ንጥረ ነገሩንም በብዛት እንዲያጣ ሊያደርገው ስለሚችል ለብልሽት ይዳርገዋል። ስለዚህ ሙዝን ለረጅም ጊዜ በማቀዝቀዣ ውስጥ ማስቀመጥ አይመከርም ማለት ነው። ሙቀት ባለበት ቦታ አስቀምጦ መጠቀም ይመከራል። ስለዚህ በዚህ መልኩ ሙዝን በአግባቡ መጠቀም ትችላላችሁ። ሙዝን እንደ መክሰስ ወይም ደግሞ ከምግብ ጋር መመገብ ትችላላችሁ። ሙዝን ከሌሎች ፍራፍሬዎችና አትክልቶች ጋር በማጣመር የተመጣጠነ ምግብን ማግኘት ትችላላችሁ። የተለያዩ የተፈጥሮ ምግቦችን በማመጣጠን መመገብ ለጤናችን በጣም ጠቃሚ እንደሆነ መገንዘብ ያስፈልጋል። ስለዚህ በዚህ መልኩ ተጠቀሙ። ታዲያ ሙዝን በአግባቡ ከተጠቀማችሁ ሙዝ በርካታ የጤና ጥቅሞች አሉት ማለት ነው። እነዚህን ጥቅሞች በአጭሩ ልጥቀስላችሁ። አንደኛ፣ ለልብ ጤና በጣም ጠቃሚ ነው። ሙዝ በፖታሲየም የበለጸገ ሲሆን ይህም የደም ግፊትን ለመቆጣጠር እናም የልብ ጤናን ለመጠበቅ ይረዳል። ሁለተኛ ደግሞ የምግብ መፈጨትን ያግዛል። ሙዝ በፋይበር የበለጸገ ሲሆን ይህም የምግብ መፈጨትን ለማሻሻል እናም የሆድ ድርቀትን ለመከላከል ይረዳል። ሶስተኛ፣ ከፍተኛ የሆነ የኃይል ምንጭ ነው። ሙዝ ካርቦሃይድሬትስ እናም ተፈጥሯዊ ስኳር ስላለው ለፈጣን ኃይልን ይሰጣል። አራተኛ ደግሞ የደም ስኳር መጠንን ይቆጣጠራል። በሙዝ ውስጥ ያለው ፋይበር የደም ስኳር መጠንን ለመቆጣጠር በጣም ይረዳል። አምስተኛ ደግሞ የአእምሮ ጤናን ያሻሽላል። ሙዝ ቫይታሚን ቢ6 ስላለው የአእምሮ ጤናን ለማሻሻል ይረዳል። ስድስተኛ የጡንቻን ጤና ይጠብቃል። በሙዝ ውስጥ ያለው ፖታሲየም የጡንቻን ጤና ለመጠበቅ በጣም አስፈላጊ ነው። ሰባተኛ ደግሞ የኩላሊትን ጤንነት ይደግፋል። ፖታሲየም ለኩላሊት ጤንነት በጣም ጠቃሚ ነው። ስለዚህ ምንም የኩላሊት ችግር ከሌለባችሁ ሙዝን ብትጠቀሙ የኩላሊቶቻችሁን ጤና ይጠብቃል። ግን የኩላሊት ችግር ካለባችሁና የፖታሲየም መጠንን መገደብ ካለባችሁ በዛ ጊዜ ሙዝን ስትጠቀሙ በጣም መመጠን ያስፈልጋል፣ ወይም ሐኪማችሁን ማናገር ያስፈልጋል ማለት ነው። ስምንተኛ ደግሞ የደም ማነስንም ይከላከላል። በሙዝ ውስጥ ያለው ብረት ወይም ደግሞ አይረን የደም ማነስንም ለመከላከል ይረዳል ማለት ነው። እነዚህ አሁን የነገርኳችሁ ሙዝ ከሚሰጣችሁ ጥቅሞች ውስጥ በጣም ጥቂቶቹን ነው። ሙዝ ሌሎች በርካታ ተቆጥረው የማያልቁ የጤና ጥቅሞችን እንደሚሰጣችሁም ማወቅ አለባችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ ሙዝን በአግባቡ የምትጠቀሙ ከሆነ እነዚህን ሁላ ድንቅ ጥቅሞችን የምታገኙ ይሆናል ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።